ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በጣም አመሰግናለሁ። አርበኛ አስረስ ማረዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንደወትሮ ሁሉ በወቅታዊ የኢትዮጵያ ጉዳዮች የፋኖ ያጠቃላይ እንቅስቃሴ ላይ በማተኮር የምናደርገውን ቆይታ ነው ለዛሬ የሚዘን የቀረብ ነው። በዋናነት የምናተኩረው አብይ አህመድ በህዝብ ተወካዮች ምክር ቤት ቀርቦ የተናገራቸው የተለያዩ ጉዳዮች አሉ። እናንተንም በቀጥታ የሚመለከት ስላለም ነው አንድም ወደ አንተ የደወልኩትና ማብራሪያ ወይም ያንተ ምልከታ እንድታካፍለኝ የፈለኩት። ለማንኛውም በዝርዝር ስለ አብይ አህመድ የፓርላማ ውሎ አነሳለሁ። የማስቀድመው ግን ወቅታዊ ነገሮችን በተመለከተ ነው። እስቲ እናንተ ጋር ምን አለ? በተለይ ስልጠና ላይ ሰፊ ትኩረት የሰጣችሁ ይመስላል። አንዳንድ ፎቶግራፎችን፣ ቪዲዮዎችን እየተመለከትኩ ነው። በፋኖ አቅም ይደረጋል ብሎ የማይታሰቡ ስልጠናዎችን ነው እያየን ያለ ነውና አቅማችሁን ሊያሳዩ የሚችሉ ስልጠናዎችን እየሰጣችሁ እንዳለ ነው የተረዳሁት። በሌላ በኩል አገዛዙም የድሮን ጥቃቱን አስፋፍቶ ቀጥሏል። የራሱን ወታደሮች ምርኮኛ ወታደሮችን ጭምር እስከ መግደል የደረሰበት ጥቃት ነው የፈጸመውና እንደ ብዙዎች ግምት የፈሪ በትር ብለውታል የድሮን ጥቃቱን። ለማንኛውም በወቅታዊ ጉዳዩ ላይ እንጀምር። ምንድነው ያለው ከስልጠናና አገዛዙ እየወሰደ ካለው የድሮን ጥቃት አንጻር ምንድነው ያለው? አመሰግናለሁ መሳይ። እንግዲህ ስልጠናን በተመለከተ ይህ ትግል ሲጀመር ጀምሮ የቆየንበትና በአሁኑ ላይ ኦልሞስት እንደ ባህል በእያንዳንዱ የሰራዊታችን ዩኒት እየተሰራ ያለ ተግባር ነው። ከጊዜ ወደ ጊዜ ከፍተኛ መሻሻል እየታየበት ነው። አሁን ላይ እየተሰጠ ያለው ስልጠና የሰራዊቱን የፖለቲካ አቅም የሚያሳድግ የጸና ዓላማና ቆራጥነት እንዲኖረው የሚያደርግ ከዛ ባሻገር ደግሞ በአካሉ ብቁ የሆነ ወታደራዊ ጨዋነትን የተላበሰ ሰራዊት ብቻ ሳይሆን ታጥቆም ጭምር ነው እየተመረቀ ያለው። ታጥቆ የሚቀመጥ ሰልጥኖ ይቀመጥ ሳይሆን ወዲያውኑ ወደ አሃዶቹ ተቀላቅሎ ስምሪት የሚወስድ ስምሪት ወስዶም በተከታታይ በሚደረጉ ውጊያዎች ማርኮ አቅሙን እና ልምዱን የሚያዳብር ሰራዊት ነው። በሁሉም አካባቢዎች ያው ከቦታ ቦታ የተለያየ መጠን እና ግዝፈት ቢኖረውም በሁሉም ቀጠናዎች በተከታታይነት እየተሰራ ያለ ስራ ነው። የሀገር እንግዲህ እንደምትገነዘበው አብይ አህመድ የሽብር አገዛዝ ምክንያት አገሩ ብቻ ሳይሆን ቀጠናውም ከፍተኛ አደጋ ውስጥ ወድቋል። ለወትሮም ውስብስብ ፖለቲካዊ ችግሮች የነበሩበት የአፍሪካ ቀንድ እንደ አብይ አህመድ አይነት አሸባሪ ግለሰብ ኢትዮጵያ መንበረ ስልጣን ላይ ከመጣ ጊዜ ጀምሮ ከፍተኛ ቀውሶች እየተከሰቱ ነው ያሉት። በከፍተኛ ሁኔታ የኃይል ሚዛኑ ተዛብቶ አጠቃላይ የዲስታብላይዚንግ ፎርስ ሆኖ ነው እየሰራ ያለው የብልጽግና መዋቅር። ስለዚህ ይህንን መዋቅር ማፈራረስ ብቻ ሳይሆን የቀጠናውን ሰላም መጠበቅ የሚያስችል ኃይል መገንባት ያስፈልጋል። በዛ ልክ ታስቦበት ስርዓት ባለው መንገድ ካሪክለም ተዘጋጅቶለት በዛ መንገድ ነው ስልጠናዎች እየቀጠሉ ያሉት። ተናጥላዊ በሆነ መንገድ በተለያዩ ቦታ በቁጥር ትናንሽ የሚመስሉ ነገር ግን በድምር በጣም ግዙፍ ኃይል ግዙፍ ሰራዊት መውለድ የሚችል ስልጠናዎች እየተካሄዱ ነው ያሉት። ስልጠናው የሚሰጠው በፕሮፌሽናል አሰልጣኞች ነው። ከዚህ በፊት በመንግስት መዋቅር ውስጥ በተለያየ ደረጃ በስልትም በአካል ብቃትም በቲዮሪም በኢንዶክትሪኔሽን ትልቅ ልምድ ያላቸው በርካታ የወለዶችን ኮማንዶችን ያሰለጠኑ ጓዶች ናቸው ስልጠናዎችን እየመሩ ያሉት። ማህበረሰቡም በሚገባ የስልጠናውን አስፈላጊነት አምኖ ሌላውም የትግሉ ደጋፊ ሁሉ ሎጂስቲክሱን እያሟላ መደበኛ ሰራዊቱም ጭምር ተገቢውን ድጋፍ እያደረገ ሁሉንም አይነት አቅም በፈቀደ መጠን መሳሪያዎችን ልምምድ እየተደረገ ነው ስልጠናዎች እየተሰጡ ያሉት። ከዚህ ባሻገር አሁን ባለንበት ሁኔታ ያገዛዙ ሰራዊት ከዚህ በፊት ከነበረው በቁጥርም በአይነትም በከፍተኛ መጠን ጨምሮ በመክዳት ላይ ነው የሚገኘው። የወገንን ኃይል እየተቀላቀለ ነው የሚገኘው። ከዚህ በፊት አንድም ሁለትም ሶስትም እየሆነ በተናጠል የመጣ የነበረ ሰራዊት አሁን ላይ በጅምላ መውጣት ጀምረዋል። 20 30 40 50 እየሆነ የቡድን መሳሪያ እየያዘ የወገንን ኃይል እየተቀላቀለ ነው ያለው። እዚህ ጋርም ከፍተኛ ለውጥ ነው ያለው አሁን ባለንበት ሁኔታ። የድሮን ጉዳይ አንተ እንዳነሳው እንግዲህ በዓለም ታሪክ በዚህ ዘመን ታይቶ በማይታወቅ ሁኔታ አብይ አህመድ የመጀመሪያው ሰው ይመስለኛል በዓለም ላይ ለእርስ በርስ ጦርነት ወይም በሀገር ውስጥ ጦርነት በዚህ መጠን በዚህ ፍጥነት በዚህ ድግግሞች ልክ የድሮን ጥቃቶችን ሲፈጽም ድሮኑ ንጹሃንን ብቻ አይደለም የሚያጠቃው የራሱን የአብይን ሰራዊት ጭምር እያጠቃ ነው ያለው። በእርግጥ ንጹሃን ላይ የሚደርሰው ጉዳት እጅግ ዘግናኝ ነው። ዓለም ጆሮ ዳባ ልበስ ያለው ከፍተኛ የሆነ የሰብአዊ መብት ጥሰት የዘር ማጥፋት ወንጀል እየፈጸመ ነው ያለው አገዛዙ በድሮን አማካኝነት። ድሮን እንግዲህ ስትራቴጂክ የሆነ መሳሪያ ነው። በጣም ለተለዩ ኢላማዎች የሚውል በብዛት ዓለም እየተጠቀመበት ያለው ለኢኮኖሚ ጉዳዮች ነው።
በሰፊው ይሄን የድሮን ጉዳይ የምናየው ዩክሬንና ራሽያ አካባቢ ነው። እነዚህ ሁለት ትላልቅ ሀገራት የሚያደርጉት ግዙፍ ጦርነት ነው። ከነሱ በመቀጠል በብዛት ድሮኖችን በመጠቀም አብይ አህመድን የሚወዳደር ያለ አይመስለኝም። ከፍተኛ ሰብአዊ መብት ጥሰት እየተፈጸመበት ነው። በድሮን ነፍሰ ጡሮች ክሊኒክ ላይ እንዳሉ፣ ወላዶች ተገድለዋል። ህፃናትን ትምህርት ቤት ላይ እንዳሉ ጨፍጭፏል። አርሶ አደሮችን በእርሻ ስራ ላይ እያሉ ገድለዋል። እናቶችን ውሃ በመቅዳት ላይ እያሉ ገድለዋል። አርሶ አደሮች ገበያ ደርሰው በሚመለሱበት ሰዓት በጅምላ ገድለዋል። ላለፉት 2 ዓመታትና ከዛ በላይ ይህ ጦርነት ከጀመረበት ጊዜ ጀምሮ አብይ አህመድ የተኮሳቸው እያንዳንዱ የድሮን አረር በርካታ ንጹሃንን፣ እናቶችን፣ አዛውንቶችን፣ ህፃናትን በከፍተኛ ደረጃ ገድለዋል። አሁን ላይ ደግሞ የድግግሞሹን በከፍተኛ ፍጥነት ጨምሮ ሙሉ በሙሉ የእግረኛ ሰራዊቱን ለወታደራዊ ኦፕሬሽን መጠቀም ከፍተኛ አደጋ እየደቀነበት በመሆኑ ምክንያት እሱ በመስጋት ብቸኛ መተማመኛው አድርጎ ድሮኖችን እየተጠቀመ ነው ያለው። ባለፉት 10 ቀናት ውስጥ ጎጃም ውስጥ ብቻ በርካታ ቦታዎች ወደ 10 የሚጠጉ ቦታዎች የድሮን ጥቃቶችን ፈጽሟል። በጎንደርም፣ በወሎም፣ በሸዋም በሁሉም አካባቢዎች የድሮን ጥቃቶችን ፈጽሟል። አሁንም በሁሉም አካባቢዎች እነኚህኑ ድሮኖች ለመጠቀም ከፍተኛ ርብርብ ነው እያደረገ ያለው አገዛዙ። ብርሃኑ ጁላ እዚህ ዓመት መግቢያ አካባቢ እንደተናገረው የሞት ሽረት ነው እንዳለው ያንን ሞት ሽረት በሚመስል መንገድ የሚችለውን ሁሉ እያደረገ ነው ያለው። እስካሁን ባለው ሂደት አልፎ አልፎ የተወሰነ ጉዳት ቢያደርስም ሲግኒፊካንት ሆነ በአመራሩም ላይ በሎጂስቲክስ ወይም በሌሎች ድሮን ያጠቃቸዋል ተብሎ የሚታሰቡት ነገሮች ላይ ይህ ነው የሚባል የከፋ ጉዳት ማድረስ አልቻለም። እንዳነሳውልህ ግን በንጹሃኑ ላይ ከፍተኛ ጉዳት እያደረሰ ነው ያለው። አጠቃላይ ያለንበት ሁኔታ ይህንን ነው የሚመስለው። ያው አገዛዙ እንዳነሳውልህ በእግረኛ በሚያደርገው ውጊያ ከፍተኛ ኪሳራና ሽንፈት እየደረሰበት በገፍ እየተማረከ በመሆኑ ምክንያት አንዳንድ አካባቢዎች ላይ ይህንን በእግረኛ የሚያደርገውን የማጥቃት ሙከራ ሙሉ በሙሉ አቁሞት ነው የሚገኘው። በወገን በኩል አሁንም በየዕለቱ ዝግጅቶች አሉ። በየዕለቱ ወታደራዊ እንቅስቃሴዎች ይደረጋሉ፣ ምክክሮች ይደረጋሉ። ከህዝብ ጋር የሚኖሩ ውይይቶች እንደቀጠሉ ናቸው። የሪፎርም ስራዎች፣ የመልሶ ማደራጀት ስራዎች፣ የግንዛቤ ማስጨበጥ ስራዎች፣ የስልጠና ተግባራት በከፍተኛ ጥራትና ፍጥነት እንደቀጠሉ ናቸው። መሳይ እንግዲህ አርበኛ አስረስ በጣም ከፍተኛ የሆነ ወታደራዊ ኪሳራ እየደረሰበት እንዳለ ከምንም በላይ የዓለም አቀፉ የቀይ መስቀል ኮሚቴ ምርኮኞችን፣ ቁስለኞችን፣ የወታደሮቹን እንዲረከብ ጭምር ግፊት ያደረገበትን አጋጣሚ መጥቀስ ይቻላል። በእኛ በኩል በቪዲዮም በድምፅም በተለያየ መልኩ የሚቀርቡ መረጃዎችና ማስረጃዎችን አገዛዙ መቀበል አልፈለገም። ምርኮኛ የለኝም ብሎ ነው እንግዲህ አሁን ምርኮኞችን በድሮን ጭምር እየመታለው። እንዲህ አይነት አማራ ክልል ላይ በእዝ ደረጃ የሀገሪቱን 70% የሚያህል ሰራዊት አስገብቶ 65 በላይ ጀነራሎች የገቡበት ያም አድርጎ ኪሳራ እየደረሰበት ያለው የአብይ አህመድ አገዛዝ በምክር ቤት ቀርቦ ግን 3 እና 4 ሽፍቶች ስላስቸገሩ ምርጫ ላይ አይካሄድም ማለት ይሄ ተገቢ አይደለም ብሎ ሊያጣጥል የሄደበትን ሁኔታ ነው ያየነው። የኢትዮጵያ ሕዝብ እውነቱ እየተነገረው አይደለም። አብይ አህመድ አስገድዶም ይሁን በተለያየ መልኩ ልጆቹን ነጥቆ ወደ ጦርነት ማግዷቸዋል። አብይ አህመድ እውነቱን ለመናገር አልፈለገም። ይልቅስ በእብሪት በትዕቢትና በማናለብኝነት ተሞልቶ ነው እንግዲህ ማክሰኞ ዕለት በተደረገው የፓርላማ ምክር ቤት ስብሰባ ላይ ምንም እንዳልሆነ አድርጎ ሲገልጽ የነበረው። ስለዚህ ስለ አብይ አህመድ የፓርላማ ቆይታ ነው እንግዲህ የተወሰኑ ሀሳቦችን የምንለዋወጠው። እንዴት አገኘው ግን አጠቃላይ ሁኔታ? አብይ አህመድ በዚህ ወቅት ላይ አገሪቱ አጣብቂኝ ውስጥ ገብታለች። የመፍትሄ ሁኔታ ከእጁ አምልጧል። አብይ ብቻ ሊወስን አይችልም። ምናልባትም እንደ መንግስት ሆደ ሰፊ ሆኖ በዚህ ሰዓት ላይ በመጨረሻው ሰዓት ላይ የምር ከአንጀት የወረደ ጥሪ ያደርጋል ብለው የጠበቁ ሰዎች ነበሩ። ያገኙት ነገር በተቃራኒው ነው። አብይ አሁንም ሁሉን ነገር አውቃለሁ፣ ሁሉም በእጄ ነው አይነት ይመስላል የሰጠው ማብራሪያና ምላሽ። እንዴት አየው ግን በደፈናው? አንዳንድ ሰዎች በስፋትም ህዝቡ የተለየ ነገር ቢጠብቅ እኔ አይገርመኝም። እኔ በግሌ ከአብይ አህመድ አሁን ከተናገረው የተለየ ነገር አልጠብቅም። ያን ሊያደርግ እንደማይችልም በደንብ ነው የምረዳው። አንዳንዶቹ ግን ኢትዮጵያ ትልቅ ሀገር ነው፣ ከነ አምባገነንነታቸውም ከነ ጨቋኝነታቸውም ከነ ችግራቸውም ቢሆን ቢያንስ በሀገራዊ ጉዳዮች ኃላፊነት የሚሰማቸው የህዝብ ጉዳይ የሚገዳቸው መሪዎች ነበሯት ኢትዮጵያና ያንን ባህል የለመደ በኢትዮጵያዊ ጨዋነት በኢትዮጵያዊ ሴት ያደገ የትኛውም ግለሰብ እና ማህበረሰብ ከአብይ አህመድ አሁን ላይ ተስፋ ቢጠብቅ የሀገሩ ችግር ላይ ነው ያለው። ዜጎች በርስ በርስ ጦርነት እያለቁ ነው። የሀገሩ ኢኮኖሚ እየደቀቀ ነው። ስለዚህ እንደ አንድ መንግስት መሪ እንደ አንድ ጤናማ ጠቅላይ ሚኒስትር እንደሆነ ግለሰብ የተለየ ነገር ሊል ይችላል። ተስፋ ሰጪ ነገር ሊናገር ይችላል። ለተከሰቱ ችግሮችም
እውቅና ሊሰጥ ይችላል ብለው ቢጠብቁ እኔ ጤናማ ነው ብዙም የሚያስገርም ነገር አይደለም። ነገር ግን አብይ አህመድ የአይነት ተፈጥሮ የለውም። ፍጹም የተለየ ባህሪ ነው ያለው። ለማዳመጥ ሞክሬያለሁ። ከተላለፈ በኋላ የነበሩ ቪዲዮዎችን ሰምቻቸዋለሁ። ፓርላማ ላይ የተደረገው ንግግር አጠቃላይ የነበረው ነገር በከፊል ፉከራ ታጨቀበት፣ መታበይ፣ ማጭበርበር፣ ክህደት፣ ቅጥፈት፣ ጥላቻም ጭምር ተንጸባረቀበት ነው። በጣም ብዙዎቹ ንግግሮቹ በእነዚህ ስር ሊሸፈን የሚችል ነው። ከዚህ በፊትም ሲናገር እንደነበረው ለምሳሌ ስለ ጥላቻው ስናነሳ በተደጋጋሚ ለትግራይ ህዝብ ብዙ ነገር ተናግሯል። ስፔሲፊክ አድርጎም አባይ ሸለቆ ትኖራላችሁ የሚል አጠቃላይ ጎጃም ላይ የሚደረገውን ተጋድሎ ምን ያክል እንደሚጠላ ህዝብ ጠልነቱን ከዚህ በፊትም እንዳመላከተው በነገር ላይ መሳይ የጎጃምን ህዝብ በተለይ ምን አድርጌው ነው ብሎ ለግለሰቦች ጭምር እንዳወራ መረጃ አለኝና እንደዚህ አይነት ነገሮች ታምልጠውትም ይሁን አስቦባቸው ሲናገራቸው ሰምቻለሁ። የባለፈውን ምርጫ ሊያደርግ በነበረበት ዋዜማ ላይም በጥቂቱ ወለጋና ጎጃም አካባቢ ችግር እንዳለ እንዲሁ በአደባባይ ሲናገር ነበርና እንደዛ አይነት ንግግሮች የተንጸባረቁበት የአገሪቱ የኢኮኖሚ ሁኔታ በከፍተኛ ችግር ውስጥ እንዳለ ይታወቃል። እነዚህ የዩሮ ቦንድ አበዳሪ የሚባሉ አካላት ጋር ውል ለማራዘም የተለያየ ነገር ለማድረግ የተጀመረ የሽምግልናና የድርድር ስራ ፌል ከማድረጉ ባሻገር IMF እና ወርልድ ባንክ በተከታታይ የሚያወጧቸው ሪፖርቶች ሀገሩ ቀውስ ውስጥ እንዳለ፣ የዋጋ ግሽበቱ ያለበትን ደረጃ፣ ኢኮኖሚው የመዳን እድሉ በጣም አደጋ ውስጥ እንዳለ፣ በተለይ በኮሪደር ልማትና በሌሎች ምክንያቶች ያፈናቀላቸው ዜጎች የተለያዩ የንግድ ስራዎችን እየሰሩ ለሀገሩ ኢኮኖሚ የድርሻቸውን የሚወጡና ግብር የሚከፍሉ ዜጎችን ከስራዎች በማድረጉ ምክንያት ኢኮኖሚው ገቢ ማመንጨት መንግስት ሬቨኒው ማግኘት የሚችልበት እድል ሁሉ በከፍተኛ ደረጃ እንደተዘጋ ይታወቃል። ያንን ነገር ለመሸፈን ያንን ነገር በተረቶች፣ በጩኸቶች፣ በፉከራዎች፣ በቅጥፈቶች ለመሸፈን አስቦ ሀገሪቱ ኢኮኖሚ እድገት ውስጥ እንዳለች እንደው በንጽጽር ደረጃ ከአፍሪካ እንደዚህ ትሆናለች፣ ከዓለም እንደዚህ ትሆናለች የሚል በጣም አስቂኝ እና አሳቃቂ ነገር ነው ሲናገር የነበረው። ሌሎቹ ከዚህ ከእውቀት ከሳይንስ ጋር የተፋቱ ንግግሮቹ እንደተጠበቁ ነው ማለት ነው። አንዳንዴ የተረት አባት ይሆናል፣ ሌላ ጊዜ እንደ አርኪኦሎጂስትም ያደርገዋል። ሰምተው እንደሆነ የባሌ ዋሻ ሶማሌ ይደርሳል እያለ ሁሉ ሲናገር ነበርና ትደነግጣለህ። እንደ አንድ ሀገር መሪ ነኝ የሚል ሰው ክራባት ለብሶ ሱፍ አድርጎ ፓርላማ ውስጥ ቁጭ ብሎ ነው ይሄንን የሚናገረው ብለህ በልጅነታችን እንኳን እንደ ተረት ስንሰማ የምንስቅባቸውን ነገሮች ሲናገር ነበር። እንደ ታሪክ ተመራማሪም ሲያደርገው ነበር። ኢህአዴግ ላይ በተደጋጋሚ ሲዘባበት እና ሲመጻደቅ ስትሰማው ጥርሱን ነቅሎ ያደገበት ድርጅት ኢህአዴግ መሆኑን የኢትዮጵያ ህዝብ ማያውቅ ይመስለዋል እንዴ ብለህ ትገረማለህ። ገና በልጅነቱ ጀምሮ ያደገበትን ድርጅት የኖረበትን ድርጅት ነው በዛ ልክ ሲመጻደቅበት የነበረው ሲያጣጥል የነበረውና በጣም በሚገርምና በሚያሳዝን ሁኔታ ኢህአዴግ ያወጣውን ህገ መንግስት ኢህአዴግ ያወጣውን ፖሊሲም ጭምር ነው በነገር ላይ እየተገበረ ያለው። በአንድ ወቅት የህወሓት ኮር ሊደርሺፕ ያወጣውን ፍረጃ በተለይ ይሄ ጠባብና ነፍጠኛ ትምክተኛ ብለው የሚሉትን ነገር በሌላ ቋንቋ ቀይሮ ነው ተገንጣይና ጠቅላይ ብሎ ሌላ ፖለቲካ ሌላ ፍረጃ እንኳን ማምረት አልችል ብሎ ማይንድ ሴቱ በዛ የተሰራ በመሆኑ ምክንያት እንደነኛ አይነት ንግግሮችን በጣም አሳዛኝ ነገሮችን ሲናገር ነበር። ስለ እግር ኳስ ሲያወራ አዲስ አበባ ውስጥ ስለሰራቸው ሜዳዎች ሲያወራ ስለመጪው የኢትዮጵያ እግር ኳስ ሲያወራ በርካታ እግር የሌላቸውን ወጣቶች እየፈጠረ ያለ መሪ አይመስልም መሳይ። በዚህ ጦርነት አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ ምን ያክል ወጣቶች በጦርነቱ ምክንያት እግር አልባ እንደሆኑ ኢትዮጵያ ህዝብ የሚያውቀው ጉዳይ ነው። በጣም በርካታዎች በጣም ብዙ ሺዎች የአካል ጉዳት ደርሶባቸዋል። ከተሰውት አፈር ከለበሱት ባሻገር በርካቶቹ እግር አልባ እንዲሆኑ ያደረገ መሪ ስለ እግር ኳስ ተጨንቆ ስለ ኢትዮጵያ መጻኢ ዕድል ተጨንቆ ስለ ትውልዱም ተጨንቆ የሚናገር ለመምሰል ከፍተኛ ሆነ ዝግጅት አድርጎ ጭምር ለመናገር ሞክሯል። በጥቅሉ ፍርሃት ውስጥ መኖሩን አንዳንድ ሚዛን በመሳትም ጭምር የሚናገራቸው እንዲህ አይነት ከፍተኛ ሆነ ስጋት ውስጥ ሲገባ የሚቀባጥራቸው ነገሮች ናቸው። ከዚህ በፊት ከነበረው ባህሪ ኳያ አገዛዙ በጦርነቱ ምክንያት በደረሰበት መደቆስ በደረሰበት ዲፕሎማሲያዊ ኪሳራ ውጥንቅጡ በወጣው ፖለቲካ አሰላለፍ እጅግር የሌለው ምንም መጨበጫ የሌለው አካሄድ በተለይ ይሄ ቻናሉ ራሱ የካድሪ ቻናሉ በትክክል ፋንክሽን እያደረገ ባለመሆኑ ምክንያት የገባበትን አጣብቂኝ በደንብ አድርጎ የሚያሳይ ነው። እንግዲህ የንግግሩ ዓላማ የነኚህ ቅጥፈቶችም የመታበዮችም ድንቁርና ንግግሮችም ዋነኛ ዓላማ ደጋፊ ነው የሚለውን አካል ሞራል ለመስጠትና እየታገለው ያለውን ህዝብና
የፋኖ ኃይል ደግሞ ላይ የበላይ የሞራል ብልጫ ለመውሰድ አስቦበት ያደረጋቸው ንግግሮች ናቸው። በጥንቃቄ ከታየ ግን በግልባጩ ከታየ ግን እውነተኛ ሀቁ ገዛዙ በከፍተኛ ደረጃ እየተሸነፈ መሆኑን ፍንትው አድርገው የሚያሳዩ ናቸው ንግግሮቹ። አጠቃላይ አርበኛ አስረስ እንግዲህ አንዳንድ ጉዳዮች ላይ በተለየ በስፋትም ትኩረት ሰጥቶም የተናገራቸውን በማንሳት ነው ውይይታችንን የምንቀጥለው። በቀጥታ ያው ፋኖ ለማለት ብዙ ጊዜ ተናነቋል። የአማራ ሸኔ ሲልም የሚጠራበት ሁኔታ ነው። ይህንንም ተጠቅሞታል። በዚህኛው ምክር ቤት በገደምዳሜ ያነሳበት አንድ አጀንዳ ነበረ ከምርጫ ጋር ተያይዞ ምርጫን በተመለከተ ሰሞኑን የብሔራዊ ምርጫ ቦርድ ተቃዋሚዎችን በመጥራት ስለ ጊዜ ሰሌዳ እንደዚሁ የውይይት መድረክ ተከፍቶ ነበር። በዛ መድረክ ላይ ሁሉም ማለት ይቻላል ሰላም ከሌለ ምርጫ የለም የሚል አቋም ይዘው ኢትዮጵያ ውስጥ ሰላም መምጣት አለበት፣ ጦርነት እያለ እንዴት ምርጫ ማካሄድ ይቻላል በሚል አቋማቸውን አሳውቀው እንደነበር ይታወሳልና በዚህ የተበሳጨው አብይ አህመድ 2 እና 3 ሽፍታ ውርውር ስላለ ምርጫ አይካሄድም ብላችሁ የምታስቡ ከሆነ በዚህም ተንጠልጥላችሁ ስለ ሽግግር መንግስት የምታስቡ ከሆነ በፍጹም አይሞከርም፣ ኢትዮጵያ ውስጥ ምርጫው ይካሄዳል፣ ምርጫን የሚያደናቀፍ ምንም ኃይል የለም ሲል ገልጾታል። እናንተንም ጥሻ ለጥሻ ሸለቆ ለሸለቆ ስትሯራጡ ምትሉ እንጂ ምንም አይነት አገዛዙን ሊያሰጋ የሚችል ውጊያ ውስጥ ወይም ደግሞ ጦርነት ውስጥ እንደሌላችሁ ለመግለጽ የሄደበት ርቀትም አለ። ባለፈው የሶፍ ዑመር ዋሻ ላይም እንደዚሁ በኢትዮጵያ ውስጥ ሽፍታ እንጂ ሌላ ነገር የለም፣ ሽፍታ ደግሞ ለኢትዮጵያ አዲስ አይደለም ሲልም ለማጣጣል ሞክሯል። አንድ የብልጽግና ደጋፊ፣ አንድ የብልጽግና አባል የሆነ ሰው ይህንን ከጠቅላይ ሚኒስትሩ ሲሰማ ምን ሊሰማው ይችላል? በዚህ መጠን ሰራዊት እየተማረከ እዞችን እያስገባ እየተመታ ከፍተኛ ቁጥር ያሉት ቀበሌዎችና ወረዳዎች በፋኖ ስር ቁጥጥር ስር በገቡበት በዚህ ሁኔታ ሽፍታ ናቸው 2 እና 3 ስለተነሱ ክላሽ ይዘው ምርጫ የሚስተጓጎሉበት ነገር የለም የሚለውን ነገር እንዴት ማየት ይቻላል? እናንተን ለማሳነስ የሄደበት ርቀት በብልጽግና ፓርቲ ደጋፊዎች ሳይቀር ግምት ውስጥ ትዝብት ውስጥ እንዲወድቅ አድርጎታል ማለት ይቻላል። አርበኛ አስረስ በዋናነት እዚህ ጋር የሚጠቀመው ስልት ምን መሰለ መሳይ፣ በጣም ይፈራል። የፋኖን ትግል በጣም ይፈራል። አገዛዙም በዚህ ተጋድሎ መጥፊያው እንደሆነ በደንብ ጠንቅቆ የሚረዳና የሚያውቅ ይመስለኛልና ትልቁ ስልቱ ትኩረቱን ሌላ ቦታ ለማድረግ ነው። እንግዲህ ስለ ወደብም ስለ ሌሎችም ነገሮች ሲያወራ ነበርና ብዙውን ነገር የማህበረሰቡን ጆሮ ከዚህ ትግል ቀምቶ ወደ ሌላ ነገር መውሰድ ይፈልጋልና ያን ለማድረግ ካለው ጉጉት የተነሳ ነባራዊውን ሀቅ ክደዋል። ልክ ፀሐይ በምስራቅ ወጣ በምዕራብ ትገባለች የሚለውን ነገር እንደ መካድ ነው። በዚህ ዓመት አብይ አህመድ ምርጫ ያደርጋል፣ ኢትዮጵያ ምርጫ ታደርጋለች ብሎ ማሰብ በዛ ልክ የተፈጥሮን ህግ ክደ አይንን በጨዋታ እንደመዋሸት ተደርጎ የሚቆጠር ጉዳይ ነው። በነገር ላይ ባለፈው ምርጫም በከፊል ኢትዮጵያ ውስጥ በከፊል አልተደረገም። በባለፈው ምርጫ ያው እንግዲህ በዚህ የፓርላማ መቀመጫዎቹ ቁጥር ምናምን ስለሚሞላ ነው። አሁን እንኳን ያለው ፓርላማ እኮ የትግራይ ክልል ተወካዮች ሙሉ በሙሉ የሌሉበት ነው። አሁን ያለው አብይ አህመድ ትግራይ ክልል የሚባለው ቀጠና ውስጥ 100% ቁጥጥር የለውም። ከፌደራል መንግስቱ ውጭ ነው። ከአብይ አህመድ ቁጥጥር ውጭ ነው ያለው። አማራ ክልል ከ80% በላይ የሚሆነው የህዝብ ቁጥርም ሆነ ወረዳዎቹ በአጠቃላይ መዋቅሩ በፋኖ ቁጥጥር ስር ነው ያለው። ለትግራይ ክልል ፕሬዝዳንት ለመምረጥ በኢሜል ምረጡልኝ እንዳለው እኔንም በኢሜል ምጡኝ አይልም አትልም ከግለሰቡ ባህሪ አኳያ። ስለዚህ እነኚህ ነገሮች ተማምኖ ካልሆነ በስተቀር ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ በማይቻልበት ባለው ሁኔታ ውስጥ 6 አካባቢ ይዞች ነው የነበሩት። አሁን ተጨማሪ ይዞች መስርቶ እነኚህን 11 እዞች የሪፐብሊካን ጋርድ፣ የአየር ወለድ ኮማንዶ፣ ባህር ኃይል፣ የኦሮሚያ ልዩ ኃይል፣ ሌሎችን ፓራሚሊተሪ ፎርስ ሙሉ በሙሉ ክልሉ ላይ ያስገብቶ ከፋኖ ጋር እየተዋጋ ያለ አገዛዝ ነው። እንግዲህ በቀን 15-16 ቦታዎች ላይ ድሮን የሚወረውር አገዛዝ ነው ስለ ምርጫ የሚያወራውና በአጠቃላይ እኔ ለህዝቡ ያለው ንቀት ይታወቃል። ውሸትን እንዴት እንደሚደፍር ይታወቃል። በህልምና በቅዠት ዓለም ህዝቡን ለማኖር ለማታለል የሚያደርገው ከዚህ ከፕሮስፐሪቲ ጎስፔል ፍልስፍና ጋር ተያይዞ ያልሆንከውን ነገር ሆኛለሁ፣ እያመመህ አላመመኝም፣ እየራበህ ጠግብ ያለው እየሞትክ እየዳንኩ ነው ብለህ ማመን የሚባል አይነት ፍልስፍና አለና እሱን ለመተግበር የሚያደርገው በተደጋጋሚ ነገር እንደተጠበቀው ነው። ቢያንስ ለራሱ መዋቅር አለኝ ለሚለው መዋቅር ክብር እንኳን ጠላት አሸንፈን ወይ ጦርነቱ ላይ ብልጫ ወስደን ምርጫ እናደርጋለን ቢባል የወግ ነው። እንደው ሞራል ለማነሳሳት እንኳን እንደዛ ልታነሳ ትችላለህ። ነገር ግን አንዳንዱ ነገር በነገር ላይ አልበላሽም ምን አመጣው በሚለው ተረት ውስጥ ሊካተት የሚችል ነው። እንግዲህ ምርጫ ማድረግ የሚችል አካል ከሆነ ችግር የሌለው ከሆነ ይሄን ሁሉ ነገር ማውራት ባልተጠበቀበት ነበርና በአጠቃላይ የመንግስት መዋቅሩ ሙሉ በሙሉ በፈራረሰበት ሁኔታ የብልጽግና ካድሪ መዋቅር በየቀጠናው ካሉ የፋኖ አሃዶች ጋር አሁን ላይ በነገር ላይ በጥሩ ግንኙነት
እየሰራ አብሮ እየሰራ የፋኖን ኃይል ለመቀላቀል አልፎ አልፎም በተናጠል የሆነ ቦታም በምክክር ደረጃ እየተነጋገረ ባለበት መረጃ እየተለዋወጠ ባለበት ያገዛዙ ጀንበር እየጠለቀሽ መሆኗን በትክክል ተገንዝቦ የራሱን አማራጭ እየወሰደ ባለበት ከፋኖ ኃይሎች ጋር ንግግር እያደረገ ምህረት እየጠየቀ አንዳንዱም እየተቀላቀለ ባለበት ሁኔታ ውስጥ ነው እንግዲህ ስለ ምርጫ የሚያወራው አብይ አህመድ። ይሄ እብደት ካልሆነ ሌላ ምንም ልትለው የምትችለው ነገር የለም። ህዝቡ የሚያውቀው ዓለም አቀፍ ተቋማት የሚያውቁት ዓለም አቀፍ ሚዲያዎች በተደጋጋሚ ሪፖርት ያደረጉት የደመደሙትም ጭምር የኢንተለጀንስ ሰዎች ዲፕሎማቶች ሁሉ ደምድመው የጨረሱትን ያጠናቀቁትን ጉዳይ የአሜሪካ ኤምባሲ ሳይቀር ሌሎችም በቀጠናው ትኩረት የሚሰጡና ኢንተረስት ያላቸው ፖለቲካ ኃይሎች ሊደራደር ጥያቄ ያቀርቡለት ከዚህ በኋላ አማራ ክልል የሚባለውን ፈጽሞ መግዛት እንደማይችል ከቁጥጥር ውጭ እንደሆነ እየነገሩት እሱ ብቻ ሳይሆን የሱም ስልጣን ላይ የመቆየቱ ሁኔታ አገዛዙም ስልጣን ላይ የመቆየቱ ሁኔታ እጅግ አናሳ መሆኑን ከዚህ በኋላ ያለው አማራጭ ለሰላም እጅ መስጠት መሆኑን ገለልተኛ የሆኑ ተቋማት እንደው ምናልባትም እሱን አብይ አህመድ ወደ ስልጣን እንዲመጣ ጭምር የሰሩ ብቻ ሳይሆን የብልጽግና መዋቅር መንግስት እንዲሆን ጭምር አግዘው ተስፋ የቆረጡ ተቋማትና ግለሰቦችና ቡድኖች ይሄንን ማረጋገጫ እየገለጹለት ነው እንግዲህ ይሄንን ሊናገር የሞከረው። በእርግጥ የአምባገነኖች ባህሪ ነው፣ ብዙም የሚገርም ነገር አይደለም። መንግስቱ ኃይለማርያም ይሄን አድርጎታል፣ በሽር አልአሳድ ይሄን አድርጎታል። ሌሎችንም የወደቁ አምባገነን መንግስታት መሪዎችን ታሪካቸውን ብትመለከት እስከ መጨረሻው ህቅታ ድረስ በድንፋታ በውሸት በእብሪት ነው ህዝባቸውን ሲዋሹ ዓለም አቀፍ ማህበረሰቡን ሲዋሹ የራሳቸውን መዋቅር ሲያታልሉ ነው የሚሸኙትና ይሄ የነበረ የአምባገነኖች ባህሪ ስለሆነ ብዙም የሚገርም አይደለም። በተለይ ደግሞ እንደ አብይ አህመድ አይነት ግለሰብ ላይ ሲሆን ደግሞ የበለጠ የሚጠበቅ ጉዳይ ነው። እንግዲህ አርበኛ አስረስ ብዙ ነገር ማለት ይቻላል። በተለይ እየተካሄደ ካለው አጠቃላይ የነጻነት ተጋድሎ ጋር በተያያዘም የሀገሪቱ ሙሉ ቁጥጥር እንዳለው ሞኖፖሊ ኦፍ ቫዮለንስ እንዳለው ለማሳየት የሄደበት ርቀት ብዙ ነገሮችን አንስቷል። ህወሓትን በተመለከተ ያላቸውን ነገሮች በዚህ አጋጣሚ ብናነሳ ጥሩ ነው። ከዚህ ከፕሪቶሪያ ስምምነት ጋር በተያያዘ ፕሪቶሪያ ሄዶ እሱ የተማረበት መሆኑን አሁን ስለ ፕሪቶሪያ በጣም ግራ እንደገባው ስለ ስምምነቱ የገለጸበት መንገድ ህወሓትንም ለማሳነስ ሄደበት እሱንም ጨምሮ ከእንደገና የትግራዩ ጦርነት ተጋኗል፣ እንደውም ወለጋ የከፋ ጦርነት ያደረግነው ወለጋ ላይ ነው ብሎ ነጥብ የጣለበት ማለት ይቻላል። አንዳንድ የብልጽግና ሰዎች የሚጽፉትንም እየተመለከትኩ ነው። በዚህ ጉዳይ ላይ ነጥብ ጥሏል። ወለጋ ነው ትልቁን ጦርነት ያደረግነው ከትግራይ አንጻር የሚል መግለጫ ነው የሰጠው። በጣም አስደንጋጭ ነው። ስለዚህ ወለጋ በምን ያህል ቁጥር ሰዎች እንዳለቁ፣ በምን ያህል እናቶችና ሴቶች እንደተደፈሩ፣ በምን ያህል ሰላማዊ ዜጎች አሁን መጠለያ ገብተው እርዳታ ጠባቂ እንደሆኑ እንግዲህ መሬት ላይ ወርዶ ይህንን ሂሳብ ስሌቱን መስራት የሚገባ ይመስለኛል። ግን ከህወሓት ጋር በተያዘም ህወሓትን ለመግለጽ የሄደበት በአጠቃላይ ጉዳዩን ያነሳበትን ሁኔታ እንዴት ትመለከተዋል? አብይ አህመድ በጣም ከጥላቻው ብዛት የተነሳ አንዳንድ ጊዜ ወደ ደመነፍሳዊነት ተቀይሮ ታየዋለህ። መደበኛ በድንቁርና የሚሄዳቸው ነገሮች፣ በብሪት የሚሄዳቸው፣ በማጭበርበር የሚሄዳቸው ነገሮች እንደተጠበቁ ሆኖ እዛ ላይ ደግሞ ደመነፍሳዊነት ይጨምርበታል። እንግዲህ እንደምታውቀው ብርሃኑ ጁላ ፊልድ ማርሻል የሚባል ማዕረግ የተሰጠው በዛሬ ያሉት በርካታ በመቶዎች የሚቆጠሩ ጀነራሎች፣ ብርጋዴር ጀነራሎች፣ ሌሎች ሌላ ማዕረግተኞች ጭምር እድገት ያገኙት የትግራይን ጦርነት አሸንፋቸዋል ተብሎ የነበረው ፌሽታ፣ የነበረው ደስታ፣ የነበረው ሴሌብሬሽን መቼም የሚዘነጋ ጊዜ መፍጨታል። ጦርነት ይከብዳል፣ የዛኛው ጦርነት ይቀላል የሚለው ብዙም ሴንስ የሚሰጠኝ ጉዳይ አይደለም። ጦርነት በየትኛውም ቀጠና ይካሄድ አውዳሚ ነው፣ አሳዛኝ ነው። በተለይ ደግሞ የኔ ነው የምትለው መንግስት፣ ግብር ከፍለህ ያቋቋምከው ሰራዊት፣ ደሞዙን የምትከፍለው ሰራዊት የራሱን ህዝብ ሲጨፈጭፍ እንደማየት አሳዛኝ ነገር የለም። እጅግ በጣም አሳዛኝ፣ በርካታ ህልም ያላቸውን ሰዎች የምናጣበት ነው ይሄ ጦርነትና በዚህ ደረጃ በንጽጽር መዘባበት በእጅጉ አሳፋሪ ነው። ታስታውስ እንደሆነ አንድ ወቅት በርካታ አማራዎች በተለያየ የኦሮሚያ ክልል በነበሩ ከተሞች በተጨፈጨፉ ጊዜ ዳታ ሰርቶ ነው ሪፖርት ሊያደርግ ሞክሮ የነበረው አብይ አህመድ። ይህን ያህል ቁጥር ኦሮሞ ነው የሞተው፣ ይህን ያህል ቁጥር አማራ ነው የሞተው፣ ይህን ያህል ቁጥር አዚፍ ያንዱ ደም ከአንደኛው ይቀላ ይመስል፣ ያንደኛው ነፍስ ከአንደኛው ይለይ ይመስል፣ ያንደኛው ሰብአዊ